Hi guys, እንዴት ናችሁ? እስቲ አንድ ቪዲዮ ልስራላችሁ። ትናንትና ስለ ዝሙት አውርቼላችሁ ነበርና ዛሬ ደግሞ አንድ ከራሴ ህይወት ጋር የተገናኘ አንድ ታሪክ ልንገራችሁ። አሁን ብዙ ሰው ይማርበታል። የበቀደሙ ቪዲዮ ላላገቡ ለወጣቶች ነው። የዛሬው ቪዲዮ ግን አይ ቲንክ ለብዙ ሰው ይሆናል። እኔ የዛሬ 9 አመት ምናምን አካባቢ እንዳልኳችሁ 16 አመት ልጅ አለችኝ፣ ሴት ልጅ። ወንድ ልጅ ደግሞ 14 አመቱ ነው። ያው ልጅነቴን ያገባሁት እና የዛሬ 9 አመት አካባቢ በዛ ሰዓት ከልጆች አባት ጋር ያው በትዳር ውስጥ ነበርን። ነገሮች ፐርፌክት ባይሆኑም በብዙ ነገሮች ላይ እየሰራንበት ልጆቻችን እያሳደግን እኔ ትምህርት ቤት ሄዳለሁ፣ እሱ ስራውን እየሰራ ጥሩ ላይፍ ነበረን። እሱም ቤተሰቦቹ እዚህ ካናዳ ነው የሚኖሩት፣ የኔም ቤተሰቦቹ እዚህ ካናዳ ነው የሚኖሩት እና በቃ ጥሩ የሚባል ህይወት ነበረን። ከዛ በኋላ እንዳልኳችሁ ዛሬ 9 አመት አካባቢ አንድ ቀን ከአንድ በዛ ሰዓት ጓደኛዬ ከነበረች ልጅ ጋር እንወጣለን። የት ነው የወጣነው? ያው እዚህ ቶሮንቶ ነው እኛ የምንኖረው። እዚህ አበሻ ቤት እንወጣለን። ከዛ አንድ ሰው ተዋወቃለሁ። ከዛ ከልጁ ጋር ተዋወቅን። አክቹሊ የዛለታ አብረን አደርን። ከዛ በዛው ነገሩ ቀጠለ። ከዛ መጠጣት ምናምን ተጀመረ። ትምህርት ቤት ሄድ ነበር ብያቸዋለሁ። ኮሌጅ ማር ነበር። እሱን አቋረጥኩኝ። ቤቴን ተዳሬ ልጆችን የሚለውን እርግፍ አድርጌ ትቼ ጫት ምናምን መቃም ጀመርን። እንጠጣለን። በዝሙት መሳተፍ ነው በቃ ላይፋችን ይሄ ነው። እንወጣለን፣ ክለብ እንጠጣለን፣ እንደባደባለን፣ እንሰዳደባለን። በቃ ላይፋችን ይሄ ሆነ። እኔም በቃ በጣም እንትን ሆንኩኝ። በቃ የሆነ ማልሰማ ሰው ሆንኩኝ። ኢቭን የልጆች አባት ራሱ አስቀምጦ ሊመክረኝ ሞክሮ ነበረ። ተይ ቅርብሽ፣ እኔ ጋር እንኳን ባይሆን ትዳራችን ባይሳካ የተሻለ ሰው ነው መመኝልሽ፣ የተሻለ ህይወት ነው መመኝልሽ፣ ይሄ ነገር ይቀይርሻል ምናምን አለኝ። አልሰማልኩ። ቤተሰብ ሊመክረኝ ሞከረ፣ ቤተሰብንም አልሰማልኩኝ። እንዳልኳችሁ በዛ ሁኔታ ቀጠለ። ወደ 2 አመት ማለት ነው። በቃ መጠጣት ነው፣ መደባደብ ነው፣ ዝሙት ነው፣ መቃም ነው፣ ክለብ መውጣት ነው፣ ክለብ ወጥቶ መደባደብ ነው፣ ቺቲንግ ነው፣ ስድብ ነው። በቃ ይሄ ነበረ በዛ ሰዓት የነበረው ነገር ማለት ነው። እና ከዛ እንደው መጨረሻ ላይ ያ ሪሌሽንሺፕ ያለቀው በቃ ነው ሞስ ልገደል ቢላውጡብኝ ነገሩ ህግ ጋር ደርሶ ምናምን ነው። እና ከዛ በኋላ ግን እኔ ከዛ የ2 አመት ግንኙነት ውስጥ ወጣ ሌላ ሰው ነው የወጣሁት። መንገድ የነበራት አላማ የነበራት ሴት። ከዛ በፊት ፐርፌክት አልነበርኩም ግን ነገሮች ላይ እየሰራሁበት እንዳልኳችሁ ትምህርት ቤት ሄድ ነበር፣ አላማ ነበረኝ። መኪናዬን ይዤ ከቤተሰቤ ጋር በፍቅር ምኖር ሰው ነበርኩኝ። ከዛ ሪሌሽንሺፕ ውስጥ ወጣ ግን ያው እንዳልኳችሁ አቅጣጫዬን ሳትኩኝ በጣም የምጠጣ ዝም ብዬ በቃ በዛ ሰዓት በዝሙት መንፈስ የተያዝኩኝ አመፀኛ፣ ቤተሰቤንም አላከበር በጣም ኃይለኛ ሴት ሆኜ ነው የወጣሁትኝ። እና ምን ልላችሁ ፈልጌ ነው አሁን ትናንትና ዝሙት ስላችሁ ዝሙት ማለት የሆነች አንድ ወተን ሆነ የምናደርጋት አይደለችም። አንዳንድ ጊዜ እግዚአብሔርም ይታገሰናል፣ ነገሮችን እናመልጣለን። ግን አንዳንዴ አንድ ቀን ናት ያቺ አንድ ቀን ምን አይነት ሰው ላይ እንደሚጥለን አናውቅም። ከእግዚአብሔር መስመር ስንወጣ ከትክክለኛው መስመር ስንወጣና በአመፃ ስንጓዝ ሰይጣን ሰፈር እግር ስናበዛ ሰይጣን በዛ ነው የሚያገኘን። እሱ ኃይል የለውም እኛ ላይ፣ ግን እኛ ሰፈሩ ከሄድንለት ያገኛል። እና እሱ ነው ለሀፕን ያደረገው። የራሴ አመፃ መንገድ፣ የራሴ ዝሙት መንገድ፣ እግዚአብሔርን ያለመታዘዝ መንገድ የማይሆን ሰው ላይ ጣለኝ። ያ ነገር ደግሞ እኔን ብቻ ሳይሆን ልጆቼን አስከፈለ፣ የልጆቼን አባት አስከፈለ፣ ቤተሰቦቼን አስከፈለ። እንደነገርኳችሁ ጥሩ ላይፍ ነበረን። እህቶቼን፣ እኔ መጀመሪያ ልጅ ነኝ፣ 2 እህቶችና 1 ወንድም አለኝ። እህቶቼን በእኔ አርፎ የነበሩ እህቶቼን እነሱ ስለኔ መጨነቅ ጀመሩ። ቤተሰቡን ማንቀጠቅጥ ሰው ሆንኩኝ። አልሰማም፣ እንደፈለኩ ሆንኩኝ። ልጆቹን ራሱ በቃ ቤተሰብ ላይ ትቼ በቃ በራሴ መንገድ ኮምፕሊትሊ አቅጣጫ የሌላት ሴት ነው የሆንኩት። እና ምን ልላችሁ ፈልጌ ነው ዝሙት ብዙ ነገር ያስከፍላል። አይኖ ብዙ ሰው አውጥቶ ላይ ይናገር ይችላል፣ በሩን ዘግቶ ብዙ የሚያለቅስ ሰው ይኖራልና ግን እኔ አሁን ወጥቼ የምነግራችሁ ሰው እንዲማርበት ነው። እግዚአብሔር ዝም ብሎ አልተናገረንም። የሚያስከፍል ነገር፣ በጣም ከባድ ነገር። እኔ በዚህ 9 አመት ውስጥ ብዙ ነገር ነው ያጣሁት። ብዙ ነገር መስራት የምችልበትን ጊዜ ከዛ ነገር ለመላቀቅ ራሴን ፍለጋ እንደገና የድሮዋ ያቺ እንደዛ አይነት እናት ለመሆን ከሱስ ለመላቀቅ ከእንደዚህ ከወንድ ከመቀየር ለመላቀቅ አፈር ስበላ ነው የከረምኩት። ከቤተሰብ ጋር ብዙ ጸብ ብዙ ብጥብጥ መፈጠር ጀመረ እና
ለዚህ ነው እግዚአብሔርን ታዞ መኖር በቅድስና የሚጠቅመው አሁንም ይሄንን የምታዩ ካላችሁ ባለ ትዳሮች የሆነ መንገድ ላይ የሆነ ህይወት ውስጥ ያላችሁ አይመስልም እንጂ አንድ ቀን ነው አንድ ቀን ዋጋ ያስከፍላል ያ ደግሞ ምን ከፍለው ዋጋ በጣም ከባድ የሚያምነው እኔ ማላገኛቸው ብዙ ድሎች አምልጠውኛል ልጆቼ ብዙ ዋጋ ከሁሉም ያመው ልጆቼ ከፈሉት ዋጋ ነው እኔ ስነ ስርዓት ቢይዝ በአባትና በእናት የማደግ እድል ነበራቸው ብዙ ነገር አያመልጣቸውም ነበር እኔም የተሻልኩ እናት ሆንላቸው ነበር በዛ ሁሉ ነገር ውስጥ ባላልፍ ማለት ነውና እኛ ብቻ ሳይሆን ልጆቻችን ደግሞ ከኛ የበለጠ ብዙ ነገር እኛ በመንወስነው ውሳኔ በእኛ መጽ ብዙ ነገር ይከፍላሉ ምክንያቱም እንዳልኳቸው እኔ ልጆች ከፍለዋል እኔ ብዙ ከፍያለሁ ለዚህ ነው በቀደም ያልኳችሁ አንዳንዱ እድሜ ልክ ነው ያልኳችሁ አንዳንዱ ነገር አይለቀንም ንስሐ ገብተን ብንመለስም አይለቀንም በቃ ያ የዘራነው ነገር ማጨዳችን አይቀርም እስከመጨረሻው ድረስ ያንን ስናጸዳ ብዙ ቁጭት አለ ብዙ ህመም አለ እና እናቴ ምን ትላለች ድሮ አይገባኝም ነበር አሁን ስቲል እየሰራውበት ነው ከዛ ትዕቢትና ከአመጻና ከአልሰማ ባይነት ለመላቀቅና ግን እናቴ ሁሌ ምን ትላለች ሰው በጽድቅ ከኖረ አይቆጨውም ምንም ነገር ቀና ብሎ ይሄዳል ትል ነበር እና ትክክል ናት በጽድቅ ከኖርን አይቆጨንም ብዙም ነገር ግን ራሳችን ያበላሽነውን ነገር አይምሮአችን ራሱ እንዳልኳችሁ እኔ አንዴ ቤተሰቤን አንዴ ልጆቼን አባት ብሌም ማላረገው ሰው አልነበረም ለዙሉ ለማልፍበት ላለፍኩበት ነገር ምክንያቱም አንዳንድ አይምሮአችን ይከብዳል እኔ ነኝ ያመጣው የራሴ አመጻ ነው የራሴ አለማዳመጥ አለመታዘዝ ነው ማለትና ግን ያንን ነገር እስክንል ደግሞ ላይፍ አፈር ነው የምታስበላን በቃና አንቀየርም ደሞና ምን ልላችሁ ፈልጌ ነው መንገዳችሁን አስተካክሉ እግዚአብሔር አለ እግዚአብሔር ያያል ሰይጣን ደግሞ ዝም ብሎ አይለቃችሁም አንድ ቀን አፈር ነው የሚያበላችሁ ስለዚህ ከማልቀሳችሁ በፊት ልጆቻችሁ ብዙ ከማልቀሳቸው በፊት የእድሜ ልክ ጸጸት ከማትረፋችሁ በፊት ተመለሱ እግዚአብሔርን ታዘዙ በዝሙት በአመጽ መሄድ ለራሳችሁ ማጠቅሙ ለሌላ ሰው ማጠቅሙ እኔ ከልጆች አባጋ ነገሮችን ለማስተካከል ሞክረን ነበር ከዛ ሁሉ በኋላ ግን አልሆነም አንዴ ነገሮች ከተበላሹ ከባድ ነው ከዛ በኋላ ህይወቴ ውስጥ ሰው ገብቶ ነበር መልካም ሰው ምለው ግን ያንንም ሰው ጎዳሁት ምክንያቱም በዛ ነገር ውስጥ ብዙ ነገር ስታልፉ እናንተ ራሳችሁ ለሌላም ሰው ማትሆኑ ነው የምትሆኑት አመፀኛ ያደርጋችኋል ትቢተኛ ያደርጋችኋል እኔ ሞር በዝሙት ውስጥ በተሳተፍኩ ቁጥር ብዙ ነገር ውስጥ ባለፍኩ ቁጥር ሱስ ውስጥ መግባቴ ምናምን ሞር አመፀኛ ሴት ኃይለኛ ሴት ማትታዘዝ ሴት ድንዝዝ ያለ ሰው ነው የሚያደርጋችሁና መልካም ሰው ቢያጋጥማችሁ ትላንት ያልኳችሁ ይሄንን ነው እናንተ ያንን ሰው ትጎዱታላችሁ ስለዚህ ብዙ ጦስና ብዙ ጉዳት ነው ያለው ዝሙትና አለመታዘዝ ስለዚህ ይሄንን የምታዩ ኤሎንትም ለሴትም ይሆናል እግዚአብሔርን እንፍራ ከዝሙት እንራቅ ከአመጻ እንራቅ ምክንያቱም ያስከፍላል እግዚአብሔር ዝም ብሎ አይደለም የጻፈው እግዚአብሔር አይዘበትበትም ምንም ነገር ቀል የለም እኔ ፐርፌክት ሆኜ አይደለም ምነግራችሁ ግን ይሄ ያለፍኩበት የከፈልኩበት እየከፈልኩበት ያለው ነገር ነው እና አንድ ሰው እንኳን ቢማርበት ከመንገዱ ቢመለስ እኔ ድሮ የሆነ ነገር ባስተካከል እንደዛ አይነት ሰው ላይ አልወድቅም እንደዛ አይነት ነገር ውስጥ አልገባም እንደዚህ አልከፍልም ነበር እና እግዚአብሔር የሰጣችሁን እድሜ በደንብ የምትጠቀሙበትን ሰይጣን አይብላባችሁ በራሳችሁ አመጻ ብዙ ቁስል ውስጥና ብዙ ለቅሶ ውስጥ አትግቡ ይሄንን ልነግራችሁ ነው አይ ሆፕ የሆነ ሰው ይሄንን አዳምጦ ይማርበታል አመሰግናለሁ እግዚአብሔር ያያል 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 እግዚአብሔር ያያል ያያል ያየናል እግዚአብሔር ያያል 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 እግዚአብሔር ያያል ያያል ያየናል ሁሉ
የተራቆተና የተገለጠ ከእርሱ ተሰውሮ የቱ አመለጠ? ከቃሉ ብርሃን ማንስ ተሰውሯል? ይገላልጥና ሁሉን ይመረምራል። እግዚአብሔር ያያል 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 ያያል። እግዚአብሔር ያያል ያያል ያይሃል። እግዚአብሔር ያያል 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 ያያል። እግዚአብሔር ያያል ያያል ያይሻል። ሰማይና ምድርን የሞላው እግዚአብሔር ሁሉን ሚቆጣጠር የቱ ለእርሱ ሚስጥር? ሰውን ብንደበቅ ከእርሱ አንደበቅም። ሁሉን አዋቂውን ማታለል አንችልም። እግዚአብሔር ያያል 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 ያያል። እግዚአብሔር ያያል ያያል ያየናል። ተመለሱ 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 እያለ ያስተጋባል ለሕዝቡ ንጉሡ። ዛሬ ተመለሱ ተብሎ ሲጣራ የነገው ቀጠሮ የለውም ዋስትና። እግዚአብሔር ያያል 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 ያያል። እግዚአብሔር ያያል ያያል ያይሃል። እግዚአብሔር ያያል 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 ያያል። እግዚአብሔር ያያል ያያል ያይሻል። ጌታን ለምትፈሩ ለምትገዙለት ኢየሱስ ዋጋ አለው ከልብ ለምትወዱት። ስለ መልካሙ ኑሯችሁ ከቶ አትጸጸቱ። የሚታየውን ሳይሆን ማይታየውን ተመልከቱ። እግዚአብሔር ያያል 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 ያያል። እግዚአብሔር ያያል ያያል ያየናል። እግዚአብሔር ያያል 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 ያያል። እግዚአብሔር ያያል ያያል ያየናል። ሁሉ የተራቆተና የተገለጠ ከእርሱ ተሰውሮ የቱ አመለጠ? ከቃሉ ብርሃን ማንስ ተሰውሯል? ይገላልጥና ሁሉን ይመረምራል። እግዚአብሔር ያያል 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 ያያል። እግዚአብሔር ያያል ያያል ያይሃል። እግዚአብሔር ያያል 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 ያያል። እግዚአብሔር ያያል ያያል ያይሻል። ጌታን ለምትፈሩ ለምትገዙለት ኢየሱስ ዋጋ አለው ከልብ ለምትወዱት። ስለ መልካሙ ኑሯችሁ ከቶ አትጸጸቱ። የሚታየውን ሳይሆን ማይታየውን ተመልከቱ። እግዚአብሔር ያያል 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 ያያል። እግዚአብሔር ያያል ያያል ያየናል። እግዚአብሔር ያያል 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 ያያል። እግዚአብሔር ያያል ያያል ያየናል። እግዚአብሔር ይርዳን፣ ጸጋውን ያብዛልን። ለጌታ እንድንገዛ ጌታ ማስተዋልን ይስጠን እላለሁ። ተባረኩ።